ጤና ይስጥልኝ ተከበራችሁ ተመልካቾች በእያላችሁበት ሰላምታችን ይድረሳችሁ። ይህ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ እናንተ የሚደርሰው ኢቲቪ ወቅታዊ የተሰኘ ፕሮግራማችን ነው። ዛሬ በኢቲቪ ወቅታዊ ፕሮግራማችን ብሔራዊ ጥቅማችንን እንዴት እናስጠብቅ ስንል ውይይት ልናደርግ ነው። እንግዲህ የባህር በር ጉዳይ በሀገራችን የብሔራዊ ጥቅም ጉዳይ ሆኖ እንደ አጀንዳ የብዙሃን መወያያ አጀንዳ ከሆነ ውሎ አድሯል። ላለፉት 30 ዓመታት እንግዲህ ባህር በር አልባ አገር በመሆኗ ኢትዮጵያ ያጣቻቸውን ነገሮች ለማስመለስ ደግሞ በታሪክ አጋጣሚ ያጣቸውን የባህር በር ለማስመለስ የተጀመሩ ዲፕሎማሲያዊ እንቅስቃሴዎች አሉ። በመንግስት በኩል እየተሰሩ ያሉ ስራዎች አሉ። ነገር ግን ከመንግስት በተጨማሪ የተለያዩ የሙያ ማህበራት፣ ዜጎች እንዲሁም ሲቪክ ማህበረሰቡ ምን ይጠበቅበታል ስንል ዛሬ በወቅታዊ ፕሮግራማችን በሰፊው ውይይት የምናደርግ ይሆናል። ውይይቱን እየመራው ሃይማኖት ገነና አብራችሁ ቆያለሁ። አብራችሁን ቆዩ። መልካም ተመልካቾቻችን፣ ለውይይታችን ሁለት እንግዶችን እዚህ ስቱዲዮ ጋብዣለሁ። እንግዶችን በቅድሚያ ላስተዋውቃችሁ። ዶክተር ዮሐንስ በንቲ የኢትዮጵያ መምህራን ማህበር ፕሬዝዳንት ናቸው። እንዲሁም አቶ ካሳሁን ፎሎ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ናቸው። እንግዶቼ ሁለታችሁም ስለመጣችሁ ከልብ አመሰግናለሁ። አመሰግናለን። መልካም። መግቢያ ላይ እንዳነሳሁት እንግዲህ ዛሬ ስለ ብሔራዊ ጥቅም ነው የምንወያየው። ብሔራዊ ጥቅም ስንል ደግሞ በዚህ ሰዓት አንገብጋቢውና ዋነኛው ጉዳያችን የሚሆነው የባህር በር ጉዳይ ነው። ኢትዮጵያ በታሪክ አጋጣሚ የባህር በር አታ አሁን ደግሞ ያንን ለማስመለስ የተለያዩ ጥረቶች እየተደረጉ ነውና እናንተ ግን በግል እንደዚህ ጋር ምንድነው የሚሰማችሁ ባህር በር አልባ በመሆኑ ሀገራችን ኢትዮጵያ? ዶክተር ባህር በር ለአንድ ሀገር ሁለንተናዊ እድገት በጣም ከፍተኛ ጠቀሜታ አለው እና ባዶነት ይሰማናል ማለት ይቀላል። ምክንያቱም ኪሳራው በጣም ብዙ ነው እና ይሄ እንደ አንድ አሳዛኝ የታሪክ ክስተት የሚታይ ነው ማለት ነው። አቶ ካሳሁን እንደ ሀገርስ ምን አጣን ባለፉት አመታት? ስለ ወደብ ስናነሳ ስለ ሀገር ኢኮኖሚ እድገት ነው። ከሀገር ኢኮኖሚ እድገት ጋር ቀጥታ ስለሚያያዝ ባለፉት አመታት በተለይ ቢያንስ ለአንድ 35 አመታት የሚሆኑት ጊዜ ያጣናቸው የኢኮኖሚ እድገቶች አሉ። ባህር በር ብቻ ወሳኝ ባይሆንም አሁን የምናደርገውን ያክል እጥፍ ሊያሳድገን የሚችል የኢኮኖሚ እድገት ነው ያጣነው ማለት ይቻላል እና ብዙ ነገሮች ኢንዱስትሪው፣ ኢኮኖሚውም ሁሉም ነገር የሚወጣው በባህር በር በኩል ነው፣ የሚገባውም በዛ ነው። ስለዚህ ያን በማጣታችን ቢያንስ የተከራየነባቸው ወደቦች ላይ የምናወጣቸው ወጪዎች ማስወጣት ማጣታችን ብቻ ሳይሆን ያቺን አንድ ቦታ ለማግኘትም ተከራይተን በምንጠቀምበት ጊዜ ብዙ ማለት ቢሊዮን ዶላር እናወጣለን። በትንሹ 3 ቢሊዮን ዶላር በአመት ብናወጣ 3 ቢሊዮን ዶላር ምን መስራት ይችላል የሚለውን ማየት ነው። ያጣነው ምንድነው የሚለውን ነገር ከዚህ ተነስቶ ማየት ይቻላል ማለት ነው። እንደ ሀገርኛ ትልቅ ሀገር ነን። ኢትዮጵያ ማለት 3 የኬንያ የሚያክል ሀገር ማለት ነው። ኬንያ 40 ምናምን ሚሊዮን ሀገር ናት። እኛ ደግሞ ወደ 130 ተጠግተናል። ስለዚህ 3 ኬንያን የሚያክሉ ሀገር ሆነን እንደ ህዝብ ብዛት ያን በማጣታችን ብዙ ጉዳት አለው። በብዙሃን ዘንድ የባህር በር ጉዳይ ሲነሳ ቁጭት ፈጥሯል። ባለፉት አመታት እንዳነሳችሁት እናንተም የደረሰብን ኢኮኖሚያዊ፣ ፖለቲካዊ እንዲሁም ማህበራዊ ችግሮች ያማል ማለት ነው። ብዙዎች ምሁራን በዘርፉ ያሉ ሰዎች ሲያነሱ በዚህ ልክ ከተቆጨን እንዴት እናስመልስ የሚለውን ጥያቄ ስታስቡ ምንድነው የሚሰማችሁ? እንደ ሀገርስ የተጀመረው እንቅስቃሴ? ዶክተር ምን አጣን ያልሽው በጣም ኢንተረስቲንግ ነው። ብዙ ነገር ነው ያጣን። እሱ ላይ አንድ አስተያየት ሰጥቼ ለማለፍ ፈልጌ ነው። አንደኛ አንዳንዱ ያጣናቸው ነገሮች በገንዘብ የሚተመኑ አይደሉም። ለምሳሌ ታሪካችንን ነው ያጣነው ማለት ይቻላል። ከድህነት ከእንደዚህ ጋርም ተያይዞ ማንሳት ይቻላል። እነዚህ በጣም ግዙፍ ግን በገንዘብ የማይተመኑ ናቸው። እንደገና
የገንዘብ ወጪ አሁን ቅድም አቶ ካሳሁን የጠቀሰው ለምሳሌ አንዳንድ መረጃዎች በአመት እስከ 2 ቢሊዮን እንደዚህ ዶላር ለወጪና ገቢ ወደብ ክራይ ታወጣለች ኢትዮጵያ ካገኘሁት መረጃ ማለት ነው። 2 ቢሊዮን ማለት በትንሹ በ130 ብር ብናባዛ አሁን ባለው ምንዛሪ 260 ቢሊዮን ነው። 260 ቢሊዮን በቅርቡ መንግስት ሰራተኞች ደሞዝ ጭማሪ 160 ቢሊዮን ብር ነው ወጪ የተደረገው። ስለዚህ አርቀን አይደለም የምናየው ማለት ነው። የአክሰስ የባህር በርን ጉዳይ ሩቅ አርገን የምናየው አይደለም፣ ኪሳችን ነው። 260 ቢሊዮን ብር ለመንግስት ሰራተኛ በየአመቱ ቢጨመር ምን ያህል ተሻለ ኑሮ መኖር እንደምንችል ማንሳት ይቻላል። እና ያጣነው ኢኮኖሚስ ለሀገር ስናወራ ራቅ አድርገን ሳይሆን በእያንዳንዱ ኬስ በራሳችን በነሱ ወከፍ ገቢ እንኳን ብናሰላ ያጣነው ያን ያህል ነው ማለትና ከዛ አኳያ ቢታይ ጥሩ ነው። እንዴት እናስመልስ እንዴት እናገኝ ነው ያነሳሽው ጥያቄ። እንግዲህ ኢትዮጵያ ባህር በር ከሌላቸው የዓለም ሀገሮች አንደኛው በህዝብ ብዛት አንደኛው ሀገር ናት። 130 ሚሊዮን ያህል ይሄ በታሪክ የባህር በር ተጠቃሚ የሆነች ሀገር በሆነ አጋጣሚ ደግሞ እንደዚህ ያጣች ሀገር በእንደዚህ አይነት ሁኔታ መኖር አትችልም። እሱ ብቻ አይደለም፣ ኢትዮጵያ ሶስተኛ የዲፕሎማቲክ መቀመጫ ነው አዲስ አበባ ማለት ነው። አፍሪካ ዩኒየን መቀመጫ፣ ሌሎችም የዓለም አቀፍ መንግስታት ቢሮዎች መቀመጫ ናት። ባህር በር ለአፍሪካ ዩኒየን እንደ ህብረት ኢትዮጵያ ብቻ ሳይሆን መቀመጫ እንደመሆኑ ያስፈልጋል። ምክንያቱም እቃ እንኳን ማስገባት ቢፈልግ የአፍሪካ ህብረት መክፈል አለበት ማለት ነው። አላስፈላጊ ነው ይሄ። እንደገና ደግሞ በዓለም አቀፍ ህግ አጭር ርቀት ከባህር በር ርቃ የምትገኝ ሀገር ናትና በሁሉም መልኩ በዲፕሎማሲ ይሄን ነገር ማግኘት ይቻላል ማለት ነውና ውይይት ነው የሚፈልገው። ለውይይት ዝግጁ መሆን ባለድርሻ አካላት የሚመለከታቸው አካላት መዋየት አለባቸው። ቁጭ ብለው ሀቁን እውነታውን ተፈጥሮ ፈጣሪ የሰጠንን ለሰው ልጆች የሰጠህ ማንኛውም ሀገር ይሁን የሰጠውን ሀብት ተጠቅሞ ማለፍ ጉዳት የሚያደርስ አይደለም ጥቅም እንጂና በውይይት በሰላማዊ መንገድ አይ ቲንክ መንግስትም እያሰበ ያለው እንደሱ ይመስለኛል። በዛ ልክ ተጠናክሮ መቀጠል አለበት፣ ኢሹ መሆን አለበት ብዬ አምናለሁ። እውነት ነው ዶክተር፣ አሁን እንዳነሱት ጉዳቱ የእያንዳንዳችንን በር የሚያንኳኳ ነው፣ የሁላችንም ጉዳይ ነው። ግን የብሔራዊ ጥቅማችን እናስከብር ስንል ጉዳዩን የባለቤትነት ጉዳይ የባለቤትነት ስሜት ተሰምቶን እኩል መሳተፍ ላይ ያለው እንቅስቃሴ ግን እንዴት ነው የሚታዘቡት? ተወካሰው እንግዲህ አይ ዶንት ኖ ብሔራዊ ጥቅማችንን ለማስከበር እንዴት ነው የሚሰማን ሁሉንም ሰው የሚለው ነገር እኔ በተለይ በባህር በር ጉዳይ ላይ ባህር በር አያስፈልገንም ብሎ የሚቃወም ሰው አለ ብዬ አላስብም። በትክክለኛ የአእምሮ ግምት ባህር በር አያስፈልገንም ብሎ የሚናገር ሰው ይኖራል ብዬ አላስብም። እንኳን እኛ ባህር በር ያላቸውም ቢሆኑ የባህር በር አያስፈልጋትም ኢትዮጵያ ይላሉ ብዬ አላስብም፣ ከብዙ ነገሮች አንፃር ማለት ነው። ስለዚህ ኢትዮጵያዊ ሆኖ ኢትዮጵያ ውስጥ ያለም ከኢትዮጵያ ውጭ ያለም የባህር በር አያስፈልገንም የሚል የለም። ይህን እንዴት እናገኝ የሚለው ካልሆነ በስተቀር በአስፈላጊነቱ ላይ በጥቅሙ ላይ አሁን በአጭር ጊዜም ዘርዝረን የማንጨርሰው ሊሆን ይችላል። ጥቅሙ በአጭሩ ቅድም እንደጠቀስነው ነው። እድገትን የማይፈልግ ኢትዮጵያዊ የለም፣ መለወጥን የማይፈልግ ኢትዮጵያዊ የለም። ስለዚህ ከዚህ አንፃር ይሄን ከመደገፍ አንፃር ማንም ይቃወማል ብዬ አላስብም። በነገራችን ላይ ህዝቡ ይህን ጥያቄ ሲያነሳ የነበረው ዛሬ አይደለም። ከዛሬ 20 ዓመት በፊትም ህዝቡ የባህር በር ጥያቄን ያነሳ ነበር። ባይሆን በመንግስት በኩል ምን ምላሽ ነው ሲሰጥ የነበረው፣ ምን አቅጣጫ ነው ሲሰጥ የነበረው የሚለውን ነገር ይህን የሚመራ
ይሄን ለማስተካከል የሚሞክር ስላልነበረ ካልሆነ በስተቀር ህዝቡ ይህን ጥያቄ ሳያነሳ ያለፈበት ጊዜ የለም። ከዚህ አንጻር እጅም ጠቀሜታ ስላለው በጋራ መቆም በጋራ መስራት ሁሉም በየፊናው በሚችለው አቅም መስራት ይኖርበታል። ከሱ የሚገባው ሚና መጫወት ይኖርበታል ነው። ስለዚህ ከዚህ አንጻር እንግዲህ በተለያየ ነገር ማግኘት ይቻላል። እንደምታወቀው የባህር በር የሚገኝበት መንገድ የተለያዩ ዘዴዎች ይኖራሉ። እሱን እንግዲህ መንግስት በየትኛው ዘዴ ነው የምለውን በመንግስት በኩል ተጠንቶ ተተንትኖ የሚታይ ይሆናል። ዋናው ነገር ግን በድርድር ላይ የተመሰረተ ሰጥቶ መቀበል መርህን ተከትሎ ማግኘት የሚቻልባቸው ሁኔታዎች አሉ። ሰጥቶ መቀበል ማለት እነሱ ያለላቸው እኛ ያለን ይኖረናል። ስለዚህ በጋራ ማልማት በተለይ ይሄ ቀጠና ይሄ አፍሪካ ቀንድ ቀጠና በጋራ ካለማ በጋራ ካላደገ ብቻውን ማደግ የሚችል አይደለም። የባህር በር ያለው ብቻውን ሊያድግ አይችልም። የሌለውም ብቻውን ሊያድግ አይችልም። ተሳስሮ ግን የተሻለ ለጋራ ተጠቃሚነት ቢሰሩ ጥሩ ነው። እንደውም እኛ እንደ አፍሪካ ቀንድ ሰራተኛ ማህበራት ኮንፌዴሬሽንም ይሄ ቀጠና ይሄ አፍሪካ ቀንድ አንድ እንዲሆን በአንድነት እንዲለማ በአንድነት ሰላሙን እንዲያስጠብቅ ወደ አንድነት እንዲመጣ ነው የምንፈልገውና ከዚህ አንጻር የሁሉም ተጠቃሚነት ያረጋገጠ ይሆናል። ሰጥቶ በመቀበል መሪ ላይ መሰረት አድርጎ ማለት ነው። በሌላ መልኩ የተባበሩት መንግስታት ድርጅት ለባህር የመጠቀም መብትን አስመልክቶ የወጣ ኮንቬንሽን አለ። ስለዚህ በዛ ኮንቬንሽን መሰረት ሁሉም ሀገራት ለመደራደር ይገደዳሉ። ባህር በር የሌላቸው ሀገሮች በባህር የመጠቀም መብት እንዳላቸው ያ ኮንቬንሽን ያረጋግጣል። ፍትሃዊ የሆነ ነገሮች እንዲሰሩ ያስገድዳል። ባህር በር ያላቸው አልደራደርም አልሰጥም ማለት አይችሉም። በዛ ኮንቬንሽን መሰረት የባህር በር የሌላቸው ሀገራት መደራደር የሚችሉበት ሁኔታ አለ። ያ በክራይ ወይም ደግሞ በክፍያ መጠነኛ ክፍያ ነው። የተጋነነ ክፍያ እንዳይኖር ያ ኮንቬንሽን ይከለክላል። በዛ መሰረት ተደራድሮ የሚጠቀሙበት ይኖራል። ሌላው እንግዲህ ሶስተኛው ሊሆን የሚችለው በሌሎች ሀገሮች ስናይ ታሪካዊና ህጋዊ መብት አለኝ የባለቤትነት ጥያቄ አለኝ ብሎ የሚያነሱ ይኖራሉ አንዳንድ ሀገራትን ስናይ። ስለዚህ እኛ መንግስት በየትኛው እንደሚሄድ ግልጽ የሆነ ዝርዝር ማብራሪያ ገና አልተሰጠም። ይሄ ደግሞ አስፈላጊነት ነው። ስለዚህ እኛ እንደ ሲቪል ሶሳይቲም ሰጥቶ በመቀበል መሪ ላይ የተመሰረተ ቢሆን የተሻለ ለቀጠናው ሰላም ለቀጠናውም ተጠቃሚነት አብሮ ለማደግም አመቺ ነው ብዬ ነው የማስበው። መልካም። አቶ ካሳሁን አንድ ቆንጆ ሀሳብ አነሱ ዶክተር። የበለጠ ብንነጋገርበት መልካም የሚሆን ይመስለኛል። በጋራ መቆም የሚል ትልቅ ሀሳብ አንስተዋል። አገራችን ኢትዮጵያ ውስጥ ለብሔራዊ ጥቅም ለጋራ ሀገራዊ ጉዳይ በጋራ መቆም ዛሬ የምናመጣው ልምድ አይደለም። ለዚህ ደግሞ አድዋ ድል አንዱ ትልቁ ማሳያችን ነውና ዛሬ ላይ የባህር በር ተጠቃሚ ወይም ባለቤት መሆን አለብን ስንል እንዴት ነው የውስጥ አንድነታችንን ማጠናከር የምንችለው? ለምሳሌ እዚህ ውይይት ላይ እናንተን ስጋብዝ እኔ ምክንያት አለኝ። ምክንያቱም እናንተ ማህበራትን ነው የምትመሩት። በውስጣችሁ ብዙ በሚሊዮኖች የሚቆጠሩ በተለያዩ ሙያዎች የተለያየ እውቀት ደረጃ ያላቸው ዜጎች ስላሉ ይህንን ስብስብ እንዴት ለሀገራዊ ጉዳይ መጠቀም እንችላለን? እኔ የምወክለው ማህበረሰብ የትምህርት ማህበረሰቡ አይ ቲንክ መምህራን ያስተምራሉ በታሪክም ከዛ በፊትም አሁን የሀገር ሂስትሪ የአፍሪካ ታሪክ የዓለም ታሪክ ሲያስተምሩ እነዚህ ሁሉ ነገሮች እዛ በሙያ ውስጥ የተካተተ ነው። ስለዚህ የውስጥ አንድነት በሚባልበት ጊዜ እኛ ከምንመራው ማህበረሰብ ክፍል ወጣ ይላል። አጠቃላይ የሀገራዊ ሁኔታችን በህብረት በአንድነት ለጋራ ጥቅም ሁሉም በጋራ መቆም እንደተቀስዩ አድዋ ዘመን እንደነበረው
ያኔም አንዳንድ ጊዜ የውስጥ እርካታ ምናምን እንደዚህ ላይኖር ይችላል። ግን በአገራዊ ጉዳይ ላይ አብረው ነው የቆሙት የዛን ጊዜ የነበረው ትውልድና ይሄ አንድ ማሳያ ነው የሚሆነው። በተቻለ መጠን በውስጥ ጉዳያችን አንድነት፣ ህብረት፣ ለጋራ ጥቅም አብሮ መቆም ሊደገፍ የሚገባ አስተሳሰብ ነውና በዚህ በኩል የሚሰሩ ስራዎች በውስጥ ጉዳይ የሚሰሩ ስራዎች አስፈላጊ ናቸው። ነገር ግን ደግሞ ይሄ ባህር በር ጉዳይ ከአንድ ትውልድ ከአንድ ዘመን መሪ የሚሻገር ነው እና አገራዊ ጥቅም የዜጋ ጥቅም የመጪውም ትውልድ ጥቅም ስለሆነ ሁሉም ሰው ማህበራት፣ ሲቪል ማህበራት፣ መንግስት፣ የተለያየ አደረጃጀት ያላቸው ፓርቲዎችም ጭምር ለትውልድ ሲሉ ለልጆቻችን ለመጪው ጊዜ ሲባል ሁኔታ ለማመቻቸት አብሮ በአንድነት መቆም አንድነትን ማጠናከር ያስፈልጋል። የልዩነት ሀሳብ ያላቸው ግለሰቦች፣ ቡድኖች ሊኖሩ ይችላሉ። ነገር ግን ይሄ በጋራ በሚሆን በመጪው ጊዜ ጥቅም ላይ ሊውል የሚችል ጉዳይ ላይ አንድ ላይ መቆምን በጣም አስፈላጊ ነው። አይ ቲንክ መምህራንም የትምህርት ማህበረሰቡ ሌሎችም ሰራተኞች በዚህ ልክ የሚጓዙ ይመስለኛል። እንደዛ መሆን አለበት ብዬ አምናለሁ። መለሳለሁ መምህራን ጋር ዶክተር አቶ ካሳሁን የሰራተኞች ኮንፌዴሬሽን በውስጡ ያሉት ሰራተኞች መብት ከማስከበር ባለፈ በሀገራዊ ጉዳዮች ላይ ምን ያክል ይወያያል? ምን ያክል ተሳትፏቸዋላችሁ? በመጀመሪያ ደረጃ ሀገራዊ ጉዳዮች ስንል ብሔራዊ ጥቅም ማለታችን ነው። ብሔራዊ ጥቅም ማለት ምን ማለት ነው የሚለው ማየት ያስፈልጋል። ይሄ ብሔራዊ ጥቅም ሁላችንም አንድ ላይ የሚያቆመን በጋራ ልናሳካ እንደ ሀገር የምንፈልገው የኢኮኖሚ እድገት ሊሆን ይችላል። የደህንነት ጥበቃ ወይም ደግሞ ደህንነታችን እንዲጠበቅ የምንፈልገው ፍላጎት አለ። ይሄ ማንኛውም ኢትዮጵያ የሚፈልገው ነው። የኢኮኖሚ እድገታችንን በተፈጥሮ ሀብቶቻችን የመጠቀም የማደግ እነዚህ ብሔራዊ ጥቅሞቻችን ነው። ሉዓላዊነትን የማስጠበቅ የሀገራችን ሉዓላዊነት እንዲጠበቅ የማድረግ ሀገራችን በውጭ ተሰሚነቷ ከፍ እንዲል የማድረግ ጉዳይ የአንድ ግለሰብ ጉዳይ አይደለም። ብሔራዊ ጥቅማችን ነው። አካባቢያችንን የመጠበቅ ወንዞቻችንን የመጠበቅ በኢኮኖሚ የማደግ የመበልጸግ ይሄ ብሔራዊ ጥቅሞቻችን ናቸው። የፈለገ አመለካከት ሊኖረን ይችላል። በእንደዚህ አይነት ሀገራዊ ጉዳዮች ማለት እነዚህ ናቸው። በእነዚህ ሀገራዊ ጉዳዮች ውስጥም የማብራትም የግል ጥያቄዎች መልስ ያገኛሉ ብዬ አስባለሁ። መልስ ያገኛሉ። ለዚህ ነው። ስለዚህ በሀገራዊ ጉዳይ ላይ የኢትዮጵያ ሰራተኞችም ይሄን ደግፍ ተብሎ ሌላ የተለየም ቅስቀሳ አስፈልገው መንገር ብቻ ነው። ለምሳሌ ልምድም ስላለን ማለት ነው። ሀገራዊ ጉዳዮች ለምሳሌ ህዳሴ ግድብን እንውሰድ። ህዳሴ ግድብን እያንዳንዱ ኢትዮጵያዊ ሰራተኛ የሆነው ያልሆነው ነጋዴው ሁሉም ከኪሱ አዋጥቶ ነው፣ ማንም ሳይረዳን የሰራ ነው። ብሔራዊ ጥቅማችን ስለሆነ አንድ ላይ የሚያቆመን ስለሆነ ይሄን ሰርተናል። ገበታ ለሀገር ላይ ከደሞዙ እያዋጣ አስተዋጽኦ አድርጓል። ይሄ ማለት በልቶት ኑሮ ውድነቱን ችሎ አይደለም፣ ግን ከብሔራዊ ጥቅማችን የሚበልጠው ነገር የለም ብሎ ስለሚያስብ ማለት ነው። ስለዚህ ከዚህ አንጻር የኢትዮጵያ ሰራተኞች ልምድም አላቸው። ይሄ አሁን የተነሳው የባህር በር ጉዳይ ደግሞ ቀጥታ ከሰራተኞች መብትና ጥቅም ጋር የሚገናኙ ናቸው። ለምሳሌ ሁሉም ነገር በዛ በባህር በር በኩል ነው የሚወጣው የሚገባው ብለናል። ለሶስት ቀን እንኳን ሳይገባ ቢስተጓጎል እዚህ ሀገር ውስጥ ያለ ሸቀጥ ዋጋ ላይ ይጨምራል። ፋብሪካዎች ጥሬ ዕቃን በጊዜ ካላገኙ ሊያመርቱ የሚችሉበት ሁኔታ የለም። ሁለተኛ ያመረቱትን የሚያወጡበት
በከፍተኛ ወጪ አርጎ ከሚያወጡ ያ ወጪ ዝቅተኛ ቢሆን ትርፋማ ይሆናል ያ ድርጅት ዞሮ ዞሮ ከዛ ትርፋማነት ደግሞ ሰራተኞች ተቋዳሽ ይሆናሉ እንደ ሀገርም እንጠቀማለን ከዚህ አንፃር የኢትዮጵያ ሰራተኞች ከዚህ በፊትም በብሔራዊ ጥቅሞቻችን ላይ በጋራ በሚያቆሙ ጉዳዮች ላይ አንድ ላይ ሲቆሙ ቆይተዋል አሁን ከዚህ የተለየ ነገር አይደለም ሰራተኞች ጋር ያለው እውነት ነው አቶ ካሳሁን የተለየ ቅስቀሳ ያስፈልገውም የእያንዳንዳችን ጉዳይ ስለሆነ ቀደም ሲልም እንዳነሳ ነው ነገር ግን ጉዳዩ ትኩረት እንዲያገኝ ወይም የባለቤትነት ስሜትን ለማስረጽ የምትወያዩበት አካሄድ ወይም አሰራር አለ ወይ እንዴትስ ነው ከሰራተኞች ጋር የምትገናኙት በነገራችን ላይ መዋቅር አለ እስከ ታች ድረስ ማለት ነው በመዋቅራችን ነው የምንወያየውና እንዳልነው ምን እናደርግ ካልሆነ በስተቀር በአስፈላጊነቱ ላይ አይደለም የምንወያየው ምንድነው አስተዋጽኦ ልናደርግ የምንችለው የኛ ድርሻ ምን ይሆናል የምለው ነው የምንነጋገረው ስለዚህ ለዚህ ደግሞ መዋቅራችን በየትኛውም ሰዓት በዚህ ጉዳይ ላይ የሚወያይ ይሆናል ምክር ቤት አለን ጉባኤዎች አሉን ቅርንጫፎች አሉን እስከታች ድረስ ማህበራት አለን ያንዳንዱ ድርጅት ስለዚህ ይሄ ውይይት በዚህ መልኩ ስለሚካሄድ በእኛ በኩል በአንድ ቀን ሁሉም ጋር አንድ ኢንፎርሜሽን ሊደርስ ይችላል በእኛ አወቃቀር ማለት ነው በአንድ ቀን አይደለም በግማሽ ቀን ሁሉም ጋር ሊደርስ የሚችልባቸው ሁኔታዎች አሉ አሁን የቴክኖሎጂም ዘመን ነው ብዙም ችግር የለም ከዛ በፊትም በአንድ ጊዜ ሁሉም ጋር ኢንፎርሜሽኖች ሊደርሱ ይችላሉ በመዋቅሮቻችን ነው የምንወያየው ነው መልካም ዘለትነት ጨምራል ይሄ በነገራችን ላይ ከአምስቱ ዓላማዎቻችን ውስጥ አንዱ ዲሞክራሲ ልማት አካባቢ ጥበቃ አንዱ ዓላማችን ነው የባህር በር ጉዳይ ያን ጠቅላይ ሚኒስትር መግለጫ ሲሰጡ አይ ቲንክ በሰባተኛው ቀን መግለጫ አውጥተናል በዚህ በመጽሔታችን ላይም ታትመዋል የሀገር ጉዳይ ስንወያይ ባለፈው አይ ቲንክ 2 ሳምንት አካባቢ ጠቅላላ ጉባኤ ነበረንኛ አንዱ ያነሳነው ኢሹ ይሄ ነው ከሀገራዊ ምክክር ጋር ከሀገራዊ ሰላም ጋር ከባህር በር ጉዳይ ጋር ኢቭን የዘንድሮን ህዝብ ምርጫም በተመለከተ ጭምር በጉባኤ ላይ አንስተን ተወያየንበት ነውና ዓላማችንም ላይ አለ ዛሬ ሳይሆን ከቀደም ብሎም ስለ ሀገር ጉዳይ አጀንዳ ይዘን እንወያያለን የኛ ጉዳይ ነው እሱ ምክንያቱም ሀገር ስትኖር ነው ምንኖረው እኛም ጥቅማችን የሚከበረው ስራችንን የምንሰራው እነዛ ሁሉ በቀጥታም ሆነ በተዘዋዋሪ ግንኙነት ስላለው እንደዚህ አይነቱ ሙያ ማህበር አንጋፋ ማህበር ረጅም ጊዜ ያቆየ ስለ አንዳንዱ ብዙም ሰው አክሰስ ላይ ኖረው ይችላል ይሆናል ግን እንደ ጉዳይ ይዘን በስፋት የምንወያይበት መሆኑን ለመጥቀስ ነው መምራን ጋር ስንመጣ መምራን ያው የተጣለባቸው ትልቅ የሞራልም የሀገርም ኃላፊነት አለባቸው ምክንያቱም ትውልድን የማነጽ ስራ ስለሆነ የሚሰሩት የሁሉም ሙያዎች አባትም ስለሆነ መምህርነት ከዚህ አንፃር ትውልዱ በተለይ አሁን ያለው እድሜው እስከ 30 አመት የሆነ ወጣት ስለ ባህር በር መረዳቱ ምን ያክል ነው እዚህ ላይ እውነት ተሰርቷል ወይ ዶክተር እንዴት ነው የሚያዩት እንግዲህ አሁን ይሄኛው አይ ቲንክ በስራ ትምህርትም ደረጃ ተቀርጾ የሚሰራ ስራ ነው ላይሰፋ ይችላል ይሆናል ማለት አሁን በመንጠብቀው ልክ ከፍ ላይ ይችላል ይሆናል ግን ትምህርት ቤት ላይ የታሪክ ትምህርት አለ የታሪክ ትምህርት ደግሞ አገር ሂስትሪያል ታሪክ አለ የአፍሪካ አህጉር ተብሎ የዓለም ታሪክ ተብሎ ትምህርት ይሰጣል እንደገና ደግሞ የትራንስፖርት አይነቶች ተብሎ ትምህርት ይሰጣል በባህር ላይ የሚደረግ ትራንስፖርት በአየር ላይ የሚደረግ በየብስ እነዚህ በእንስሳት ተሽከርካሪዎች እንደዚህ ተብሎ በተለያየ ደረጃ ኢቭን አሁን አንደኛ ደረጃ ተማሪዎች እንኳን ይሄንን የትራንስፖርት ዘዴዎችን ይማራሉ ማለት ነው ስለዚህ ታሪክ ላይ ኢትዮጵያ ምን ነበረች ምን ነበራት እንዴት ነበረች የሚሉት ነገሮች ይማራሉ ማለት ነው ተማሪዎች ሶ አሁን ለመምህራን ለትምህርት ማህበረሰቡ እንዲህ ጉዳይ ይሄ አጀንዳ ሆኖ እንደ ሀገር ሲነሳ እንደ አንድ መልካም አጋጣሚ ነው የሚታየው ሶ የበለጠ ሚዲያውን እየሰሙ እንደገና ደግሞ በመጽሐፍ ላይ ያለውንም ተማሪዎችን ጭብጡን እንዲይዙ ያንን ይዘው እንዲያድጉ
በአስፈላጊነቱ ላይ ጥያቄም ውይይትም ክርክርም እያደረጉ ምናልባትም እንደ አንድ የቤት ስራም ጽፋችሁ አምጡ ምናምን እያሉ መምህራን ያውቁበታል አለ ስነ ዘዴ ያለና በደንብ የሚሰራበት ነው ብዬ ነው ማምነው እኛም ክትትል እናደርጋለን ምናልባት የታሪክ ትምህርት እንዳሉት በየደረጃው የተለያዩ ጉዳዮችን በውስጡ ያዘ ሊሆን ይችላል ግን አሁን እኔ ዝም ብዬ ስመለከት በቅርብ ያሉት ተማሪዎች 7ኛ ክፍል 8ኛ ክፍል ያሉ ተማሪዎች መጽሐፋቸው ላይ ኢትዮጵያን እንደ ምሳሌ ያነሳል የባርበር አልባ አገር በሚል ከዛ ያለፈ ግን ለምን አጣች እንዴት ባርበር ይላትም የሚለውን እውቀቱ አላቸው ወይ ማለት አገር ወዳድ ዜጋ ማፍራት ላይ ጠንከር ያለ ስራ እየተሰራ ነው ብለው ያስባሉ ዶክተር አሁን ይሄ ቅድም እንዳልኩት ወደ ስራ ትምህርት ቀረጻ ነው የሚገባው አሁን ስራ ትምህርት በሚቀረጽበት ጊዜ በምን አይነት ሁኔታ ነው ተማሪዎች ትምህርት እንዲቀበሉ እንዲማሩ የሚደረገው መነሳቱ አይቀርም ጻፍ ይችላል መጽሐፉ ላይ ምክንያቱም ሚዲያም የራሱ አስተዋጽኦ ስላለው አሁን ያረግን ያለው ራሱ የራሱ አስተዋጽኦ አለው ግን ደግሞ በተለያየ ደረጃ ተማሪዎችን በሚመጥን ነው መዘጋጀት ያለበት ጥልቀቱ መፈተሽ ያለበት እንዳልሽው ሁሉም ሰው በሚፈልገው ልክ በደንብ በዝርዝር በጥልቀት ላይቀርብ ይችል ይሆናል አንደኛ የተማሪዎች በየክፍል ደረጃው የመሰረታዊ ክፍል በምን አይነት ነገር ቢማሩ ነው ይሄኛው የሚሻለው የሚለው ነገር ሲጀመር ባህር በር አልባ ሀገር ናት ተብሎ ሲማር ለምንድነው ባህር በር ያጣነው ተብሎ ደግሞ ባይጻፍ እንኳን ተማሪዎች ይጠይቃሉ ማለት ነው ምንድነው ይሄ ምክንያቱ ያን ያስተማሪው ድል ያገኛል ያብራራል በእርግጠኝነት አስተማሪዎች ያውቃሉ ስለሚያነቡ የተለያየ ከቴክስቱም ከተማሪ መጽሐፍም ከፍ ያለ ሪፈረንስ ማንበብ አለባቸው እነሱም እውቀት ይዘው ነው የሚገቡት ተማሪዎች እንዲያነት ቀደም ብሎ ይዘጋጃሉ በነገሮች ላይ እንዳነ ጥያቄ ሊጠይቅ ይችላል ሶ አንዳንዱ በእያንዳንዱ ነገር በነጥብ ጣቢያ ደረጃ ተጽፎ ላይኖር ይችላል መጽሐፍ ላይ ግን ይሄኛው መኖሩ በራሱ ጥያቄ ይጭራል ማለት ነው ለምንድነው ያጣነው ዘን መልስ ይሰጣል ዘን ምን መሆን አለበት ያንን እየተማረ እያደገ እንዴት ደግሞ መከበር አለበት ወደምለው አንዳንዶቹም በማንሰማቸው ደረጃ ይማራሉ ብዬ ነው ማምነው ከጉዳዩ ደንብ አስፈላጊነት አኳያ ደግሞ ክፍተትም ካለ ደግሞ የተፈተሸ የተሞላ መሄድ ያለበት ይመስለኛል አቶ ካሳሁን ምናልባት ትውልድ ማነጽ ላይ ነው ያወራን ያለነውና የብሔራዊ ጉዳዮች ላይ ቀደም ሲል እንዳነሱት የዚህ የሞራል ጉዳይ ወይም የወኔ ጉዳይ ያው የሚታወቅ ነው በታሪክም አብሮን የመጣ ነው ቀደም ሲልም እንዳወራንበት ነገር ግን ዕውቀት ላይ ተመሰረተ ትግል ለማድረግ ትውልድ ላይ ምን መሰራት አለበት ብለው ያስባሉ ከስርዓተ ትምህርቱ በተጨማሪ ትውልድ ላይ ግን ግንዛቤ መፍጠር ያስፈልጋል ይሄ ግንዛቤ ምንድነው ብሔራዊ ጥቅማችን ላይ መግባባትን መፍጠር አለብን አሁን አንዱኛ እንወያያለን የምንለው ምን ያጣን ወደ የባህር በር ስለሌለ የት እንደርስ ነበር ይሄን መነጋገር መወያየት ነው እንጂ አስፈላጊነቱ ላይ ብቻ አይደለም ስለዚህ በዚህ ላይ ሀገራዊ መግባባት መፍጠር ያስፈልጋል ትውልዱን ግንዛቤ መስጠት ያስፈልጋል በዚህ አጋጣሚ የውስጥ አንድነታችንን ማስጠበቅ ያስፈልጋል ይሄን ጥያቄ ስናነሳ የውስጥ አንድነታችንን ካላስጠበቅ የምንፈልገውን ለማግኘት ይቸግር ይሆናል አብዛኛውን ጊዜ በብሔራዊ ጥቅሞቻችን ላይ ልንግባባ እንችላለን ያን የሚሸረሽሩ ስራዎች ውስጥ መሰራት የለባቸውም ይሄን በጋራ ሰራተኛውም ሌላውም በተለይ ኮራፕሽንን መታገል መልካም አስተዳደርን የሚሸረሽሩ ነገሮችን መታገል ያስፈልጋል ከዛ አገራዊ መግባባት መፍጠሩ ግንዛቤ መፍጠሩ እንደተጠበቀው ነው ማለት ነው ያ ሁሉም ወስዶ የየድርሻውን መስራት ይኖርበታል እና ለዚህ ትውልድ መንገር ያለብን ይሄን ነው መንገር ብቻ በአፍ ሳይሆን በተግባር የሚታይ ነገር ደግሞ ማሳየት አለብን ነው መልካም የማጠቃለያ ጥያቄ የምናደርገው ዶክተር ብሔራዊ ጥቅሞቻችንን ለማስከበር በተለይ ሲቪል ማህበረሰቡ ምንድነው የሚጠበቅበት እናንተስ በቀጣይ ምን አሰባችሁ የሚለውን ማጠቃለያ እናደርግ አንዱ ግንዛቤ እንዲፈጠር መስራት ያስፈልጋል በትምህርት ሴክተሩ በኩል ስርዓተ ትምህርቱ በልጆቻችን በሚመጥን ልክ ታይቷል ወይ እሱን እንደገና የምታይበትን ሁኔታ ማየት ነው ግንዛቤ መፍጠር ሲቪል ማህበረሰቡ የህዝብንና መንግስትን የሚያገናኝ አንድ ድልድይ
ስለሆነ አባሎቻቸውን የሚመሩትን ክፍል ድጋፍ ሰጪ ሰራተኞችን ጭምር ግንዛቤ እንዲወስዱ ማድረግ ያስፈልጋል። መረጃን መሰረት አድርጎ ምንድነው ያለው ኢትዮጵያ ምን አጣች፣ አክሰስ ባህር በር ቢኖረን ደግሞ ምን እናገኛለን፣ ቅድም እንዳነሳሁት እነዛ ሁሉ ነገሮች ላይ በጣም ብዙ ሳይሆን አጠር ባለ ሁኔታ ግን ደግሞ እነዚህን ኮንቬንሽኖቹን ጭምር ዓለም አቀፍ ኮንቬንሽን የሚባሉትንም ጭምር አንቀጾቹን ጭምር አጠር ባለ ሁኔታ እንደዚህ አይነት ጽሁፎች በስፋት ሲሰራጩ ለሲቪል ማህበረሰቡ ብቻ ሳይሆን አጠቃላይ ለዜጋውም በየመስሪያ ቤቱ እንደዛ አይነት ነገር ሰው ግንዛቤ እንዲኖረውና ባገኘው አጋጣሚ በውስጥም በውጭም አጋጣሚ የኛ የውጭም እድል አለን አክሰስም አለን ዓለም አቀፍ ኮሚቴ ውስጥም ስላለን እዛ ውስጥም የሚጠይቁ እንግዲህ ይመጣሉ ማለት ነው። ይሄ ጉዳይ ወደ ዓለም አቀፍ መድረክ በመጣበት ጊዜ ጥያቄዎች ይነሳሉ። ጅምብር እንዳይሆን መረጃ ተጨባጭ መረጃ በመንግስት ደረጃ ብቻ አይደለም በሲቪል ማህበረሰብ ደረጃ በሙያ ማህበራት ደረጃ በሰራተኛ ማህበራት ደረጃ ባለን ዓለም አቀፍ ግንኙነት ያንን መረጃ ይዘን ሀሳብ መስጠት እንዲቻል ሰው ደግሞ ተጨባጭ መረጃ ነው የሚፈልገው እና እነዛን አጠር ባለ ሁኔታ ውጭ ጉዳይ ሚኒስቴር ማዘጋጀት ቢችልና ለኛም መረጃው ቢደርሰን አይ ቲንክ ገንዘብ ለመፍጠር በጣም ይጠቅማል ብዬ አስባለሁ። ሲቪል ሶሳይቲው ከዚህ አኳያ ብዙ ስራ ይጠበቅበታል፣ ግን መረጃ ደግሞ በቂ መረጃ ያስፈልገዋል ብዬ አምናለሁ። አቶ ካሳሁን በተለይ ሰራተኞች ካላቸው እውቀት አንጻር ጉዳዩን ቀደም ሲል አንስተናል፣ የአስፈላጊነት ጉዳይ አይደለም እየተወያየን ያለ ነው፣ ግን እንዴት እንጠቀም እንዴት ባለቤት እንሆን የሚለውን ስንወያይ ይህንን ሀሳብ ይህንን ሀገራዊ አጀንዳ በሀሳብ በእውቀት ማገዝ ላይ መደገፍ ላይ ምንድነው የሚጠበቅባቸው? እንግዲህ ሰራተኛውም እንደ አጠቃላይ ሲቪል ሶሳይቲው ሰራተኛውንም የማንቃት ህዝቡንም የማንቃት ግዴታ አለብን። ሲቪል ሶሳይቲ ሀገራዊ ጥቅሞቻችንን እንዲረዱ የማድረግ ከሰራተኛ አልፎ ሌላውን ማህበረሰብ እንዲረዳ ማድረግ መስራት ነው። በተለይ ሰላም ላይ ሲቪል ሶሳይቲው መስራት አለበት። ሰላማችን መጠበቅ አለበት። በዚህ ላይ ሁሉም ሰራተኛውም ሌላው ማህበረሰብ በዚህ ላይ መስራት አለበት፣ ማገዝ አለበት። ሰላማችን ካልተጠበቀ የምንፈልገውን ነገር ስለማናገኝ፣ በሁለተኛ የምግብ ዋስትናችን እንዲረጋገጥ ነው የምንፈልገው። ይሄን ነው የምናስተምረው። ማለት የምንፈልጋቸው ነገሮች ምንድናቸው ነው። የምግብ ዋስትናችንን ማረጋገጥ የህልውና ጉዳይ ነው፣ የመኖር ያለመኖር ጉዳይ ነው። ስለዚህ ይሄን የማስረዳት ስራ እንሰራለን። ግንዛቤ እንዲኖረው ማድረግ። የባህር በር ማግኘት ደግሞ ድርድር ውስጥ የሚገባ ነገር አይደለም። ማለት አያስፈልገንም ብለን የምንተወው ነገር አይደለም። ልክ እንደ ምግብ ዋስትናው የባህር በር የሚያስፈልገናል። የባህር በር መርከብ ቅድም እንዳልኩት ለ3 ቀን ቢቆም እዚህ የሚፈጠረው የሚጨመረው ጭማሪ ቀላል ስለማይሆን ከዚህ አንፃር እነዚህ ላይ እስከ ታች መዋቅራችን ድረስ መወያየት ግንዛቤ መፍጠር ነው የሚል እምነት አለኝ። መልካም። ዶክተር ዮሐንስ በንቲ የኢትዮጵያ መምህራን ማህበር ፕሬዝዳንት፣ እንዲሁም አቶ ካሳሁን ፎሎ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት፣ ሁለታችሁም ስቱዲዮ ድረስ መጣችሁ ስለነበረን ቆይታ ከልብ አመሰግናለሁ። እኛም እናመሰግናለን። ውድ ተመልካቾች እናንተም በያላችሁበት ሆናችሁ በዛሬው ቲቪ ወቅታዊ ፕሮግራማችን የብሔራዊ ጥቅሞቻችንን ለማስጠበቅ የሲቪል ማህበረሰቡ ሚና ምን መሆን አለበት በሚል ርዕሰ ጉዳይ ላይ ያደረግነው ውይይት ይህንን ይመስል ነበር። ከኔ ጋር በሌላ ፕሮግራም እስክንገናኝ መልካም ጊዜ ይሁንላችሁ።